በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ምን እያደረክ ነው? እረፍ። አንተን የመሰለ ጓደኛ ስላለኝ አንተን የመሰለ ሰው ስላለ ከጎኔ የምር በጣም ደስተኛ ነኝ። ባይዘው ረስቼዋለሁ፣ ብዙ ነገር ረስቻለሁ። አንተ ምን ሰበን ነገር አይደለም። አንቺ ደስተኛ ሆነሽ የምትቀጥይ ይመስልሻል? ያንን ለማድረግ ገና ጠብቅ ማለት ምን እንደማድረግ አሳይሃለሁ። ማሳይሻለሁ። አንተ ሲጀምር ፍቅር አገባም። እሺ ቆይ ከዚህ በላይ ምን ያርግልሽ? ችግር ምንድነው? ያ ቆይ ተረጋጋና በቃ ቁጭ ብለን እናውራ። ይሄን ማውራት አለብን። የህይወት ያጋር የለኝ ቀርቦኝ ማማክረው ለምን ትረብሸኝ? የራስህ ህይወት አትኖር? ምን አድርገህ የምትለኝ? ምን አድርገህ የምትለኝ? እኔ ህይወትን ለመመለስ እየጣርኩ ነው ያለሁት። ምንም ህይወት የለንም ከዚህ በኋላ። እሺ ምን ማለት ነው? ከኔ ጋር የጀመርሽው ነገር ምንድን ነበር? ጨዋታ መሰለሽ እንደ ጀመርኩት? ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ሰላም የሄሉ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ ከዚህ በፊት እንደዚህ በመግቢያ መጥቼ አላውቅም። ብዙም ወሬ ላይ ጎበዝ አይደለሁኝም እና ዛሬ ሄሉን ሰርፕራይዝ የማደርግበት ቀን ነውና ከዚህ በፊት በተፈጠሩት ትንሽ ደብሯታልና ዛሬ ሰርፕራይዝ ላደርጋት እያሰብኩኝ ነው። እንግዲህ ብዙም አልተዘጋጀሁኝም። ድንገት ስትወጣ ነው ሀሳብ ይመጣልኝ እና ወይንና አበባ ብቻ በትኜ ነው ዛሬ ሰርፕራይዝ ማድረጋት። የራሳችንን ጊዜ እንድናሳልፍ ነው። እስቲ አብረን ያለን ደግሞ እሷ ስትመጣ እና ሌላ ደግሞ አብዛኞቻችሁ በእርግጠኝነት የሷ ቤተሰቦች በእኛ ግንኙነት ግራ ገብቷቸዋል። አንዳንድ ኮሜንቶችን እያዩ ነበር እኔም እና ለማስቀናት ምናምን የሚል እንትን ነገር እያየ ነው እና እሷ ቆይተናል ማውራት ከጀመርን። ቪዲዮ ላይ እንደዚህ አልወጣም ነው እንጂ ሴኩር አድርገ ነው ማውራት ከጀመርን ቆይተናል። ድንገት ጥያቄ ሆነባችሁ ብዬ ነው። ያው እንግዲህ ታውቃላችሁ ሄሉ በጣም እንደተጎዳች በጣም ነው የጎዳት እና ደግሞ እሱም ያው ሊገባ አልቻለም። ድጋሚም ከኔ ካልሆናል መጥቶ በጣም የበጠበጣት ነው ያለውና ትንሽ ቺል ማድረግ አለባት ብዬ አስቤ ነው እንግዲህ። እና ደግሞ ያው በዚህ ሰዓት ደግሞ ከመቼውም በላይ ሰው ያስፈልጋታል። የተጎዳችበት ታይም ነው። በዚህ ሰዓት እኔ አብራት ነው ያለሁት ማለት ነው። ምንም አይነት ዲስኮንፈርት እንዲሰማት አልፈልግም። ታውቃላችሁ እንትኖች ኮሜንቶች ላይ ያዩ ነበረና እናንተም በጣም እንዲመለሱ ምናምን ነው ፎርስ የምታደርጉት። እሱ ደግሞ አይጠቅማትም ካሁን በኋላ። አሁን እሷ ራሱ ኢቭን የሆነ ሌው ድጋሚ ብገባበት በእርግጠኝነት እየፈራችሁ ነው የምትቀጥለው እና እንደዚህ አይነት የሆነ ሪሌሽንሺፕ ደግሞ አሁን ላይ አያስፈልግም። ሁለተኛ ደግሞ እሷም እንግዲህ አሁን ባለንበት ነገር ደስተኛ ናት። ፈልጋው ነው ከኔ ጋር ያለችው። እሱን ለማስቀናት ወይ ለሌላ ነገር አይደለም። ከኔ ጋር አሪፍ ጊዜያቶች እንደምናሳልፍ ተስፋ አደርጋለሁ። ኤኒዌይስ ያው ብዙ ወሬ ላይ እንደነገርኳችሁ ብዙ አይደለም ያዘጋጀንላት ነገር አለ። እሷ ደግሞ ስትመጣ ደግሞ ያለውን ሪአክሽኗን ምናምን እናያለን ማለት ነው። እስቲ አሳይል። በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ ይህን ይመስላል። እንግዲህ ስመጣ አሪፍ ጊዜ ይኖራል ብዬ አስባለሁ። ያው በዚህ ሰዓት እንደነገርኳችሁ ነው ከጎኗ በጣም ሰው ያስፈልጋታል። ስለዚህ እሷን ቻል ነው መጠን ባናስከፋ ጥሩ ነው። ኮሜንት ላይም
አፕሪሼት ብታደርጉት እንትን አሪፍ ነው። የቀረውን እሷ ስመጣ እንትን እናያለን። ያው እንግዲህ ይሄ ስለመጣልኝ ድንገት ነው። እሷ ውጭ መሆኗን ሳቅ ነው ቁልፍ ስላለኝ መጥቼ እንደዚህ ያው ብዙም አልተዘጋጀሁበትም፣ ግን ያው ቶሎ እንዳመጣብኝ ብዬ ወይንና አበባ ምናምን እንትን ብዬ ነው ያዘጋጀሁት ስመጣ ሰርፕራይዝ ለማድረግ ማለት ነው። እንግዲህ ደስታችን ነው ብለን ነው እንግዲህ ደስታችንን ለማካፈል ካሜራማንና ራሱ አስቸግረው እዚህ ሰፈር ስለሆነ አስቸግር ምናምን ነው ያለ ቅዱ አምጥቼ ይህን ፕሮግራም ያዘጋጁት። ኔክስት ስቴፕ እናያለን ማለት ነው። ለሄሉም ደውዬላታለሁ፣ እንደውም ግራ ገብቷታል። እስቲ የመጣች ነው አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እሺ ደርሻለሁ ብላኛለች። ከዚህ በፊት አበባ እንደምትወድ ነግራኛለች እና ያው አበባም ይዤላታለሁ። አሪፍ ጊዜ እናሳልፋለን ብዬ አስባለሁ። መጣች። በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ። በጣም አልጠበቅሽም? አዎ አመሰግናለሁ። በጣም ሰሞኑን ትንሽ ከፍቶሻልና ለምን አሪፍ ጊዜ አናሳልፍም ብዬ አስቤ ነው። አይ ጥሩ አደረክ። ድንገት አደረኩት። በጣም ነው ደስ ያለኝ። አመሰግናለሁ። እንዴት ነህ? አለሁልሽ። እንዴት ነሽ? አለሁልህ። እንዴት አሰብከው? ሰሞኑን በጣም እንትና የሚጨቀጨቁን ኤክስሽ ነው በጣም የጨቀጨቀና ምንም የራሳችን ጊዜ ማሳለፍ አልቻልንም ነበር። ውጭ እንደሆነች ሳቅ ለምን ሰርፕራይዝ አደረጋትም እና አበባም እንደምትወጂ ነገረች። አበባ ይዤልሽ መጣሁ። የምር በጣም ነው ደስ ያለኝ። አመሰግናለሁ። በጣም አመሰግናለሁ። እንደዚህ ማሰብ ራሱ ደስ ይላል። የምር በጣም ይቅርታ በእኔ ምክንያት በጣም ብዙ ረበሹ ካለ ስለበፊት እያወራን እንደሚሰማ በጣም የራሳችን ጊዜ የምር ማለት በዚህ ሰዓት ከጎኔ ስላለ በጣም ነው ደስ ያለኝ። የእውነት አንተን የመሰለ ጓደኛ ስላለኝ፣ አንተን የመሰለ ሰው ስላለ ከጎኔ የምር በጣም ደስተኛ ነኝ። ባይዘው ረስቼዋለሁ፣ ብዙ ነገር ረስቻለሁ አሁን ላይ። ደስታሽ ነው ምን እንደምል አላውቅም። በዛ ላይ ካሜራ ይዘም ካሜራማን በጣም ችግር ነው የመጣው። እንዴት ዛሬ ያላንቺ እንትን ነው የመጣው እንግዲህ። አዎ የምር አመሰግናለሁ አምዬ። እውነት ቤተሰብ ያለውበትን ሁኔታ ታውቃላችሁ እና የምር አሁን ላይ ግን በቃ ሮቢ ከጎን ያለ የእውነት በጣም ደስተኛ አድርጎኛል። ብቻ አሪፍ ጊዜ እናሳልፋለን አሁን ብዬ አስባለሁ። ለሳልሽ መጣ እሱም የምትረስበት እኔ ረስቼዋለሁ። እንደ አንተ አለህ አይደል? እንደ እኔ ረስቼዋለሁ። አዎ እንደ በደንብ እንጂ እና የምር ደስ ብሎኛል። አበባ ደግሞ በጣም ነው የምወደው። በጣም ምን ነበር ከዚህ ስናገርሽ ሰርፕራይዝ አልኩሽ። አይ የምር ደስ ብሎኛል በጣም። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም። እንደዚህ አልጠበቅኩም እውነት ለመናገር። በቃ ያው አብረን ቅድም አብረን ነበርና በቃ አብረን ጊዜ እንድናሳልፍ ነው ያሰብኩት። ግን ስመጣ
እንዴት አወቀው ግን እኔ እንደዚህ አይነት ነገር እንደምወድ? ለነገሩ ከዚህ በፊትም ታውቀዋለህ። ከዚህ በፊት እናወራ ነበር። እያንዳንዱ እናወራ ወረሴ እንደዚህ ፖይንት እያልኩ ነበር ማለት ነው። ያው እንግዲህ ሰሞኑን ደግሞ ያለሽበት ሁኔታ ትንሽ ደስ ይላል። እሱ ለማገናዘብ እንደዚህ ለማድረግ ወሰንኩ። እንደ አይነት እንግዲህ ከጎናችሁ ማይጠፋ ሰው ይስጣችሁ ብዬ ልመርቃችሁ። እንግዲህ እኔ እንጃ ቁልፍ እኮ ስትወስድ ታውቃለህ፣ ሌላ ነገር ነው የሚመስለኝ። እንደዚህ አልጠበኩም። ኦፍ ኮርስ እንደዚህ ሰርፕራይዝ አድርግሽ ስላሰብኩኝ መናገር አዎ ለነገሩ እንዴት አይ የምር ታውቃለህ፣ የምር እውነት ለመናገር ያለውበት ሁኔታ ትንሽ ጥሩ አልነበረም። በጣም አምኜው ብዙ ነገር ነበር ከሱ ጋር ያሰብኩት። እንደዚህ ይሆናል ብዬ አልጠበኩም። አምኜው ነበር ባይዘውና በዛ ላይ ደግሞ እስከ ጥግ ድረስ የራሴ ሙከራ አድርጋለሁ። ግን በቃ በሰዓቱ ሊሰማኝም አልፈለገም። በደንብ ጣልኩ በቃ አቃተኝ እና አሁን ላይ ደግሞ በቃ ህይወት ይቀጥላል። እኔ ባለውበት አንተም ደግሞ ከጎኔ ስላለክ አሁን ላይ በጣም ደስተኛ ነኝ እና በዚህ ይቀጥል ነው የምለው። ይቀጥላል ተስፋ በእኔ በኩል ይቀጥላል። ከምን በላይ ደግሞ አሁን ያልወደድኩት እየመጡ በጣም እሱ ነገር ነው። እኔ የእውነት በጣም ነው የሚደብረው ማለት በቃ እኔ እኮ የራሱን ህይወት እንዲኖር ፈቅጄለታለሁ። ምክንያቱም ፈልጓል፣ ጥሎኝ ነው የሄደው፣ አልፈለገም። እኔ በሰዓቱ ብዙ ጥረት አድርጌያለሁ፣ እሱ ስላልፈለገ ነው ሁሉም ነገር የቆመው እና እኔ ደግሞ ወደ ራሴ ስመለስ ለምን እንደሆነ አላውቅም እየረበሸን ነውና በእኔ ምክንያት አንተን ራሱ በጣም እየረበሹት ነውና ከዚህ በኋላ አይረብሹም ብዬ ተስፋ አደርጋለሁ። መሆን የለበትም ማስጠንቀቂያለሁ እንግዲህ። አዎ አንተም በደንብ አስጠንቅቀኸዋል እና በዛ ላይ ደግሞ ታውቃለህ በጣም ብዙ መስዋዕትነት ከፍያለሁ። ሞከርኩ፣ ብዙ ነገር ሞክሬ መስዋዕትነት ከፍዬ እሱ ደግሞ አልፈለገም። እሺ ብዬ በቃ ከሱ ህይወት ወጥቼ እኔ ራሴን ነገር እየኖርኩ ያለው እየመጣ እዚህ ይረብሻል። ያለሽበትን በማገናዘብ ራሳችን ጊዜ እንድናሳልፍ የፈለኩት ምን እንደምል አላውቅም። ደስ ብሎኛል በጣም የምር እውነት አንተ ስላለክ ነው እንደዚህ ዛሬ ላይ በቃ ነገሮች እንደሚከብዱኝ አውቃለሁ። ግን አንተ ስላገዝከኝ ነው አሁን ላይ በቃ ከዛ ነገር እየወጣሁ ያለሁትና ደግሞ በዛ ላይ በቃ ሁሌም ደስተኛ እንደሆነ ነው ያርክኝ ያለው። እንዳስታውስ ራሱ ጊዜ እየሰጠኸኝ አይደለምና ደስ ብሎኛል። የምር አመሰግናለሁ በጣም። በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነትነትሽ በመልክሽ አይደለም። አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ከቤት ውጭ ቢሆን ደግሞ ይመቸኛል። ምን ነው የጠብሰው አይደለም ወጣ ብለን ደግሞ ምናምን ዘና እንላለን ይሻላል። አንተ ዘና እያልክ ነው? እኔ በጣም ደስ
አንቺ ደስታ ነው በዚህ ሰዓት ያስደስተኛል እና ደግሞ ባይዘው ቶሎ ነው የምሰራው። የምር ስሰክር ደግሞ በጣም ነው የምረብሸው። ማርያም ችግር የለውም። ማነው ዛሬ ደግሞ ማነው? የሚበጣበጠን ነገር አይጠፋም ግን እንጃ እስኪ ወይ ምናልባት ናፈጠሽም የሁሉ ነገር ለማድረግ ማን ነው የጠራው? ለዚህ ሁሉ ነገር የፈጠሽኝ አሚ ምንድን ነው የምታውቀው ነገር አለ? አንቺ እሺ ጠራሻቸው? እኔ ምን አውቃለሁ? ማርያም ምን ያላቅ ምንድን ነው አሚ ማለት ምን ደውልኩላችሁ ማለት ኦኬ እኔና እሷን አንድ መሆን አትፈልገውም ማለት ነው? እንደዛ አይደለም። አሚ ምን እያደረክ ነው? ደስታዬን አትፈልግም አንተ? ምን እያደረክ ነው? ሄደን በእግዚአብሔር ቆይ ንገሪ። ግራም ላይ ተፈጠረጋ አይታችሁላችሁ አንተ ሊቀመጣችሁ ኪያ ያ አይታችሁላችሁ ምንም ይሄ ያስፈልጋል። ዋው እናመሰግናለን። እኔ ያክል ነገር ማስመሰል ታዲያ ምን አስፈልገሽ? ሁሌ መበጣ አይከብራችሁ እኮ አንተ ዝም በል። አንተ ያናገር እኔ አይደለም ምንድነው ችግራችሁ እናንተ? እኔ አልገባኝ ነገር ምንድነው ችግራችሁ? ቆይ አሚያው ምን አስፈለገ? ኖ በቃ በስራት ማሰብ አለብሽ። በቃ ተረጋጋ። አሁን ስራ አይደለም እዚህ ጋር መጣው። እኔ አሁን በጣም ደስተኛ ነበርኩኝ። አሁን ይኸው እየረበሹኝ ነው። ምንድነው? ቆይ ጨረሽ ኤለን በእናትሽ አታስመስይ። በእናትሽ አሁን እንደዛ ሰላም ናት እቺ አንቺ እዚህ በደስታ ደስተኛ ሆነሽ ምትከት ይመስልሻል? እኔ ካንተ ጋር ነው የምፈልገው ታውቃለህ። ሲጀምር ኤለን ረዲ እኔ ካቅሜ በለው ናችሁ ናት ኪራን አንተ ተቀመጥና እናወራ። ምንድነው የምናወራው? ለምን ስራ ውጡ በቃ ማለት ውጡ በቃ ማለት ውጡ። አሁን እኛ ራሳችን ጊዜ ያሳለፈ ወይ ለምን ነው ግን እዚህ ነክል የምትጎጁ? ምን አድርጎሻል ግን? ዝም በይ አንቺ። ዛሬም ጥያቄ አይከብድሽም? በቃ አፈልግም ልጅ ሳፈልግ ምንድነው በግድ ምን ነገር አለ? አንተ ስራ አታልክ ውጡ አለ አንተ ወይልሽ አንድ ነገር ልንገርሽ አለ። ትላንትና ለተፈጠረው ነገር አስቀይሜሻለሁ፣ ይቅርታ በጣም ግን ማለት ነው። እኔ እንደ ጓደኛ አንድ ነገር ልንገርሽ፣ እያደረግሻለሽው ነገር ልክ አይደለም። እኔ በጣም ደስተኛ ነኝ። ባይዘው እባክሽ የሚጸጽትሽ ነገር አታድርጊ። ምንም አይጸጽተኝም። ለስምሽም ለምንሽም ጥሩ ያለው ነገር ነው እያደረግሽ ያለሽው። ከመቼው ነው እዚህ ደረጃ ላይ ደረስሽው? ምን አገባሽ? ጎረምሳ ይዘሽ ቤት ለመጠጣት መቼ ነው ደረስሽው? ለዚህ እኔና እሱ ተዋወቃለን። ባይዘው እኮ ከኔ ጀርባ ታውቂው ነበር ነው። ያልሰማው ምክንያቱም ዛሬ አይደለም አመጣሽው፣ ዛሬ ቤትሽ እንደዚህ ያደርግሻለሽ ሄደን ማናቅሽ ሰው ነው ይችላል። ሆነ እኮ ከመቼ ጀምሮ ነው የምታውቂው? ንገሪኝ። ምን ያረክ ነው? ረብሻ መልሽልኝ፣ የጠየቁሽን መልሽልኝ። አውርተን አልጨረስም እንደ እናንተ ቆይ ካንተ ጋር አልጨረስኩም። ጭራሽ እንደዚህ ነው አገኛለሁ እኔ አንተ በጣም አሪፍ ካም ባላ አንተ ጋር አልጨረስኩም። ቀን በቀን በቃ ነግሬያችሁ ነበር። ባይዘው ወይ ሁሌም እኔ ጋር ስትመጡ እሱን ታገኛላችሁ ብያችኋለሁ። ምን እኔ ሳስበው እነሱን ተዋቸው። ሲጀመር በቃ ተዋቸው። እኛ በራሳችን ተዋቸው ማለት ሄለን ነው። ስህተት እየሰራሽ ነው። እውነት ስህተት እየሰራሽ ነው። ጭራሽ ጠጡ ወይ አረ ሄለን በእናትሽ አንቺ አረ አጣጡም ብርጭቆ ይምጣ በቃ ወይ እንውጣላችሁ ካልሆነ እንደጨረስን እኔ አውቃለሁ። ምንማ አውቃለሁ። አሜ ይሄ በትፈልገው ነው አይጠራሃችሁ። ሲጀመር ስለማውቃት ነው። አንተ አውቃ ነው እሱ ትክክል ነው። ምን ያርግ እንዴ? እሱ ልጁ እንዳትናገር። ቆይ መች ነው የምታምነው አንተ? እንዴ አውቃ ነው እኔ ስላንተ ያገባኝም ፈልግ ነገር ያለው አላውቅም። ስለማላውቀው ሰው አላወራም። ማን ጋር ነው መተያወራ ያለው? ብራዘር ቆይ ዝም ስላንተ አላውቅም የሚል ትሰማኛለህ? ሮቤል ተብዬው ቤት ወይኔ ሄለ ቆይ ይሄ ሲያንስሽ ነው መጀመሪያ አንቺ እንደዚህ ደስተኛ ሆነሽ የምትቀጥ ይመስልሻል? እዚህ ጋር ስራ ከዛ በቃ አንተ ስራት ያዝበቃ ወይ ነገር አንቺ ሄለን እያደረግሽው ያለሽው ነገር ይታይሽ። አዎ ደህና ነው። ሄለን ያማል ግን አንተ ስራት በእናትህ ዝም በይ አንቺ ልጅ ያው ትሰማኛለህ? ሮቤል ይልክ ምንድነው? ምን ልትሆን ያወጣች? እኔ ነገር ላይ መጀመሪያ ምን ልትሆን ገና እንገናኛለን። እናንተ ብቻችን እንገናኛለን። ሄለን ግን እንደዚህ አንቺ ደስተኛ ሆነሽ የምትቀጥ ይመስልሻል? ተበራችን ትጀምር አንቺ ስራት ይበቃሃል። ያ በምር ይበቃሃል። ከዚህ በላይ ይበቃሃል። ሰላሜን አትበጡት። በቃ ተወው ተወኝ። በቃ ነግሬሻለሁ። ከእሱ ጋር ሆነሽ ጭራሽ ሰላም ልትሰጥሽ አልችልም። ብለውዳኒ ፊት አይደብርህም? ቆይ አንተ ነጉጃ አንቺ ምንድን ነው ፍላጎትህ? ምን አድርጌ ነው የምትለኝ? የማናግራት ነገር ስላለኝ ቁጭ በል። እያየኸኝ አይደል እንዴ? በቃ ደስተኛ ነኝ አሁን ላይ። በቃ በሽተኛ ሆኜ አንቺ ደስተኛ ሆነሽ የምትቀጥ ይመስልሻል? በሽተኛ? ኧረ አታስመስል፣ በእናትህ አታስመስል። በሽተኛ ምናምን ትላለህ። ምን ሆንክ ስትጀመር? ታውቃለህ፣ ይሄ ልጅ እኮ ማለት ከእኔ ጋር እያለች ነው አብራት የነበረው።
እንደዛ ማለት ነው። ትናንት አይደለም የመጣው ተረጋጋ። እሷ አውቃ ነው እንደዚህ አታደርግም። በዚህ ደረጃ እንደዚህ አጋ ቤት ውስጥ እየተገኘች እኔ አወራታለሁ። ጌታን አውቃ ነው ይሄን እንደዚህ ስለማታደርግ አውቃ ነው የምትለው አንተ ልጁ እንኳን እንዳይቆርጥም ታደርጉት እናንተ ናችሁ። ገብታችኋል? ሄለን እባክሽን ብዙ ለፍተሽበታል። እባክሽን አይገባውም። በቃ በእግዚአብሔር በዚህ ለቀጣይ ህይወት ልንገር ቢያንስ ማለት ነው ይሄን መክራት ምክር ማለት ነው። ሰው ቤት መጥተህ እየበጠበጥክ አይደለም መክረው። ገብቷል? ስልክ አለ ብዙ ነገር አለ። ፕሊዝ በቃ በእግዚአብሔር እኔ ባንተ አልክሻለሁ። ሌላ ረብሻ ልፈጥር ከዚህ በኋላ አሁን ደስተኛ ነኝ። ቆይ እየተበቀልሽኝ ነው። ሌላ ህይወት እየበጠበጥክ ነው አንተ። የራሴን ህይወት ስጀምር ሂጂ ውጪ ብለኸኝ አሁን የራሴን ህይወት ስጀምር ለምንድን ነው መተምረብሽ? በዚህ መንገድ አይደለም ደስተኛ ምትሆኝ። በዚህ መንገድ አይደለም ደስተኛ ነኝ። እኔ ሌላው እንድደርበሽ አይደለም ይሄ ሌላ ትደፋለህ። ቆይ ምንድነው አንተ ምንድነው ችግር እንዴ? ይሄን ልጅ ከህይወትሽ ካላወጣሽና ካንቺ ካላራቅሽው ሌላም ነገር ውሃ መጥፋት የሚገርምሽ ነበር። ባይዛው ከመጀመሪያው ያለው ሴት ነው ችግር። እኔማ አላውቀውም ማን ነው እናንተ በመፈተንፈቷል። ችግር የለውም። ጉልበት በጉልበት ነው እንደምታምኑት እዚህ ድረስ በዚህ ዘመንም በጉልበት ነው። ኖ አይደለም ኪራ አንተ ዝም በል እዚህ ጋር ይሄን እናሱ ምን ፈታ በቃ እንደዚህ አያስፈልግም። ፍቅር ነው አይደል? እንደዚህ የምን ፍቅር ነው? ፍቅር የለም። በቃ ጨርሰናል። ፕሊዝ በቃ ወደ ራስ ሁሉ ነገር ጨዋታ ነበር ማለት ነው። ከኔ ጋር የነበረሽ በቃ ይበቃል። ያው ይበቃል። ምን ማለት ነው? እንደዚህ በቀላሉ ይበቃል ብትይ ምንድነው የምትፈልገው? ከዚህ በላይ ምን ላሳይ? ከዚህ በላይ ምን እንዳሳይ ነው የምትፈልገው? ምን አሳይሽ? አትረብሽኝ። በቃ ያው አቀለው ብዙ ጥሩ ነገር አሳልፈናል። ማይረሳ ነገር አሳልፈናል። እስከ መቼ ልበጠበጠ ነው እንደዚህ የመጣው? በአጭር ጊዜ ውስጥ መቼ ነው የሚገባው? ጫዋችም ሄለን እባክሽን አትሳሳች። እውነት ምን ቤት ናት? አዳምጠኝ ብራዘር እባክህ። ምንድነው እኔ አንተ ብዙም አታውቃቸው ነገሮች አሉ ማለት ለሱ ስል በጣም ብዙ ነገሮች አድርጌያለሁ። ገባህ? አሁንም እንደዚህ ይሆን ካለውት ይለሱ። ስለዚህ ከህይወታቸው ወጣላቸው በቃ። እሱ አንቺ ጉዳይ እኮ ነው ታዲያ። ትናንት መጥተህ ዛሬ እንደዚህ ልበጠብጣቸው አችልም። ገባህ? ትናንት አልመጣም። ልዩ ትናንት አልመጣም። በማታውቂው ነገር አታውሪ። ባይዘው ማለት ነው እሱን ማለት ነው አንድ ሰው እንዲናገረው አልፈልግም። ሄሉ አንድ አዳምጪ። ይበቃችኋል። እስካሁን ይበቃችኋል። ምንም በቃ እሱን ይሄ ላፊ ቃል አታውሪ። በቃ ማውራት ካለብሽ ከኔ ጋር አውሪ። እሱ ማንም እንዲናገረው አልፈልግም። ትናንት አልመጣም። እስቲ ምን ለማለት ምን ነው? ምን ያደርግልሃል? አላብራራለህም መቼም አይደለም። ከበላይ ላይ ሌላው ደረበሽ ቢኔ ነበር። እኔ ላንቺ ስትል ተወሱን በቃ ተወው። ልዩ ተረጋጊ። እንዴት መልስልኝ ራሱ ምን ለማለት ፈልገሽ? ማብራራት አይጠበቅብኝም። ለምንድን ነው የማታብራሪ? አላብራራም። ጨርሰናል። እናንተ አሁን እኔ ሌላ ታሪክ ውስጥ ነኝ ባይዘው ያለሁት። ይሄ ለናዳምጪ እባክሽ። ግን እዚህ ጋር በጣም እየተጎዳ ነው። ምንድን ነው የሚጸጽተኝ እንዴ? ራሱ የጸጽተው እንጂ ምን እንዳደረገ ራሱ ያውቀዋል። አይ አይደለም እንዴ እኔ በሰላም አይመስልም። አንተ ሲጀመር እኮ ልጅ ፈልገህ ነው የመጣኸው እኔ ጋር እንጂ ሌላ ነገር የለህም። መጀመሪያም ቢሆን የተመለስከው ልጅም ብለህ ነው። ልጅ እንደሌለ ስታውቅ ሄድክ። በቃ አለቀ። ሌላ ምንድን ነው? የምር ፍቅር ነው ቢኖር ኖሮ እንደዚህ አታደርግም ነበር። ባይዘው ያው አትወደኝም። ይሄን ወቅ ምንም ፍቅር የለህም ለኔ ሲጀመር ማለት ነው። ቢኖር ኖሮ እንደዚህ አታደርግም። ሰው ለፍቅር ምን ያክል መስዋዕትነት እንደሚከፍል ታውቃለህ መቼስ። ለኔ ብለህ አንድ እርምጃ ስለ ፍቅር እያወራሽ አንድ እርምጃ እንኳን ለኔ አልተራመድክም አንተ። ገብቶሻል? እኔ ጋር ቀረባሽ እኮ አንቺ ሌላ ሰው ጋር ነበርሽ። የምርህና እንደዛ አይደል እያልሽኝ ያለሽው? ጭራሽ አንቺ አፍሎሽ ስለ ፍቅር ታወራለሽ። አይ በቃ የካ አንተ ሲጀመር የኔን ነገር ኔጌቲቭ ነገር ነው የምትፈልገው። እንደዚህ እዚህ ጋር ቆራሽ ባፍሽ አወራሽ ይል እዚህ ደረጃ አንተ ምንድነው ሻው ነው የሚሻለው? አንዴ ትወጣኝ አይወጣም። አንዴ ወጣን። እናንተ ውጡ። ጭራሽ መውጣት ነው። በገዛ ቤቱ ነው የመጣችሁት። ውጡ። ለምን ስራ ታርቂ ውጡ። እናንተ ራሳችሁ ውጡ። ምንድነው አንተ እንዴት አድርጋ ብትነግረህ ወይ በምን አይነት መንገድ ብትነገረህ ነው አንተ ልትዋት የምትችለው? ልጅ ኧረ አንተ ራሱ ተዋት መጀመሪያ። አንቺ አላወራሽም በእናትሽ። ስርዓት አለ ስታናግራት እሷንም ቢሆን ስርዓት አድርጋ አናግራት እኮ ይዛት ጣ ይዛትና አውሩ ውጪ የፈለጋችሁ እሺ። ሄለ እንደዚህ አይነት መጥፎ ነገር አትናገሪ። ሄለን እዚህ ጋር ያለው ሰው በሙሉ የምታውቂው ሰው አላውቃችሁም። ኧረ እኔ ሄለን እርግጠኛ ነሽ? አላውቃችሁም። እናንተ ለኔ ሄለን ሌላ ሰው ማናችሁንም አላውቃችሁም። ባይዘው እኔ አሁን ላይ ማለት ነው የድሮ ነገር ትቻለሁ። ሁላችሁንም ከህይወቴ አስወጥቻችኋለሁ። አሁን ላይ እኔ ሮቢ አለልኝ። እንግዲህ ካልገባችሁ ምን ማድረግ ይችላል? ይቅርታሽ አንተ ከራስሽ ጋር ያስከፉ በእግዚአብሔር በቃ እውነት ከራስሽ ጋር ወይ ታምሻል ማለት ነው። በቃ ጤነኛ አይደለችም። በጣም ይቅርታ። እኔ ነኝ እናንተ እዚህ ድረስ ያለፈዋችሁ። እናንተም ጨምሬ እዚህ አምጥቼ ማዋረድ አልነበረብኝም። ተዋረዳችሁ እንዴ? እኮ መውጣት ነው። ውጡልን እስቲ እኛ ጊዜያችንን እናሳልፍ። ባይዘው ስርዓት ያዥ እንደዛ ውጡልን በቃ እንዴ። ሊቆጭሻል ግን ሄለን እኔን ታውቂያለሽ አይደል? ቢቆጫት በቃ አንተ አትወስኝላትም። አንቺ አታውቂላትም እኮ በእናትሽ ውጪ እስቲ ውጡ። ለምን አትወጡም? ቆይ እንዴ ሄሉ እኔ አንዴ በቃ ይቅርታ እዚህ ጋር ልቀመጥና
ሎላ እኔ ምንም ነገር አልፈልግም። በቃ ምንም አይደለም። እኔ አንድ ነገር ልንገርሽ አይደለ? አንቺ እኛን ይቅር ኪራን እኔ ከህይወትሽ ያስወጣሽኝ አንቺ ገብሻል። እዚህ ጋር ነው ኖርማል ያልሆነ ነገር እየተሰማኝ ያለው እዚህ ጋር ነው። አንድ የምነግርሽ ነገር ማለት ነው አንቺ መቼ በምንም አይነት ሁኔታ እንደዚህ እንደማትይኝ አውቃለሁ። እኔ አሁን ደስተኛ ነኝ። በምንም አይነት ሁኔታ እንደዛ እንደማትይኝ አይ ነው እሱን ይዛችሁ የመጣችሁ እኔ ህይወቴ እዚህ ጋር የተበጠበጠ ነው። እሱን ራሱ በምንም በሌለበት ነገር እየረበሽኩት ነው ያለው። እኔ ጋር ምንም ነገር ላንቺ ደስታ ብዬ ነው። በቃ እሱ እንዲከፋብኝ የእሷ ደስታ አንተ እሷ እንዴት ከሷ አትረዳም እኮ እኔ ልንገርሽ አይደለ? ይሄን ነገር የሱን ነገር ልቀበልሽ የምችለው ከልብሽ ሲሆን ነው። ገብሻል አይደል? አንቺ ደግሞ ምንም ነገር ከልብሽ አይደለም። አይታየም እንዴ? እኔ ከልቤ የሆነ ቦታ ላይ የሆነ ነገር ተፈጥሯል። ለእኔ የሚሰማኝ ብራዘር፣ በእናትህ ዝም በል። እኔ ስላንተ ምንም የማውቀው ነገር ስለሌለኝ አላወራም። በቃ ከርም ተቀናሷል። በቃበት በጣና ይመጣ እነሱ ያው ዝም ማለት አትችልም። አንቺ ነው ዝም አትይው። አንቺ ደስተኛ ነሽ? እረፍ ያው እረፍ ስራት ኑርና ውጣ ተነስና ውጣ አይ ምን እያደረክ ነው? እረፍ። እኔ እዚህ ጋር ቆሜ አንቺ ደስተኛ ሆነሽ ምን ቀጥል ይችላል? ምን እያላችሁ ነው? እኔ አይደለሁም። ምን እየሆናችሁ ነው? ማን እንደቆያተ ችግር ምንድነው? ችግር ምንድነው? ያ ቆይ ተረጋጋና በቃ ቁጭ ብለን እናውራ። ሄለን ማውራት አለብን። ስርዓት ያዥና ቁጭ በይ። እሱ ሄዶ ምንም ማውራ ነገር ስርዓት ያዥና ቁጭ በይ። ተረጋጋ። ሰማኛለህ? ከሱ ጋር ነው የምፈልገው። ላይ ስርዓት ያዥና ቁጭ በይ። እንዴ አንቺ ምን አታከብሪኝ? አክብሪኝ። ማናችሁም እንድትነኩኝ አልፈልግም። እንዴት እሱ ሰላም ሆነሽ አይደለም እንደዚህ ምን አደረገ? እኔ ደስተኛ ነኝ። ባይዘው እኔ በጣም ደስተኛ ነኝ። ተረጋጊ። መጀመሪያ ትሰማለህ? የራስህን ህይወት ኑር። በቃ እንዴት ታስወጣዋለህ? እሱ ምን ማድረግ የምትከተለው ነግሬሻለሁ። አሁን አስወጣሁት አይደል? እኔና እሱ ግን ብቻችንን እንፈታዋለን። ችግር የለም። ምንም ፈቱ ነገር አንቺ ከእሱ ጋር እንደዚህ ደስተኛ ሆነሽ አትቀጥያትም። ያ ምን ለማድረግ አስበህ ገና ጠብቅ ማለት ምን እንደማደርግ አሳይሃለሁ። ባሳይሻለሁ። አንተ ሲጀምር ፍቅር አይገባህም። እሺ ቆይ ከዚህ በላይ ምን ያርግልሽ? ሄለን ፍቅር አንቺ እኔን አፍቅረሽኝ ሄለን አይገባህም። እሺ መቼ ነገርሽኝ እኮ ድንጋይ ልብ ይዘህ ድሮ መች ይገባሃል? ለቀቀ ምን አስበህ ነው አንተ? ምን አስበህ ነው? ንገረኝ። ምን አስበህ ነው? ለምን እንደዚህ የምታደርገው እንዴ? ስርዓት ያዥ። እኔ ከእሱ ጋር በጣም ደስተኛ ነኝ። ገባ ጭራሽ ትመሽኛለሽ እንዴ? ተረጋጉ። ቆይ ያ ተረጋጋ። ምን ትሰራግ ያገኘናት ነው? እኛ ማንመጣ ምን ነበር የሚፈጠረው? ቆይ ልውል ቆይ ተዋቸው። በጣም ደስተኛ ነኝ። እሺ ለምን ትረብሸኝ? የራስህን ህይወት አትኖር? ምን አድርገህ የምትለኝ? ምን አድርገህ ለመመለስ እየጣርኩ ያለሁት ሄለን፣ እኔ ህይወቴን ለመመለስ እየጣርኩ ነው ያለሁት። ምንም ህይወት የለንም ከዚህ በኋላ። እሺ ምን ማለት ነው? ከኔ ጋር የጀመርሽው ነገር ምንድን ነበር? ጨዋታ መሰለሽ እንደ የጀመርኩት? ሰው አለ እኔ ጋር የመጣሁት ሲጀመር እርጉዝ ስለመሰልኩ ነው። ልጅ ፈልገህ ነው የመጣሁት። እርጉዝ ነኝ ስላልሽኝ ነው ሄለን። እርጉዝ ስለመሰልሽ ነው። እርጉዝ አይደለሁም። መሄድ ትችላለህ አይደለሁም። ያኔ እንደዛ ባትይኝም እኮ ከአንቺ ይቅርታሽን ነበር የምፈልገው ሄለን። አንቺ ሌላ ጨዋታ ጀመርሽ፣ እኔ ጋር ሌላ ጨዋታ ጀመርሽ። እኔ መጀመሪያ የምፈልገው ይቅርታሽን ነበር ሄለን። ጫፌን አትንካ። በቃ ከዚህ በኋላ ጫፌን እንድትነካ አልፈልግም። እሺ የራስህ ጉዳይ። እሺ ፈለገ ነገር ማለት ነው። እሺ ያው ድጋሚ ልሽ አልፈልግም ሄለን። ያው ተረጋጋና በስርዓት ገና ምን አይተህ ገና ብዙ ነገር አሳያለሁ። ያው ተረጋጉና እናንተም ብትሆኑ በዚህ መንገድ አይደለም የምትበቀኝ ሄለን። ገባሽ? በዚህ መንገድ አይደለም እኔ የምትበቀኝ። ያው በቃ ተቀመጥሽ ተቀመጥሽ። የምርሽን ነው? እርግጠኛ ነሽ? አንተ አሁን እለት ፍቅር ይዞ ነው የምር ፍቅር ይዞ ነው። ሄለን ላንቺ ያለኝ ነገር በእያንዳንዱ ነገር ጠንቅቀሽ ታውቂያለሽ። ሄለን ምን ያክል እንደምወድሽ ታውቂያለሽ። ሄለን ትሰማለህ? ጨርሰናል። እናንተ ከዚህ በኋላ የጨረስነው ነገር የለም። ማናችሁንም አልፈልግም። ነገር የለም። ውጡልኝ ከህይወቴ ውጡልኝ። አልፈልጋችሁም። በቃ ማናችሁንም አልፈልግም። ምን ማለት ነው? የኔ ሲሆንሽ ምን አደረጉሽ? እነሱ ምን አደረጉሽ? እነሱ ግን ሁሉ ነገር የሚያደርጉት ላንቺ አስበው ነው ሄለን። አንቺ ለምን አይገባሽም? እባክሽን በቃ እናንተ የድሮ ታሪኮቼ ናችሁ። በቃ ስማ አንተ እንደው ብትሆን ከሱ ጋር ሂድ። አትቀይሪ። በእግዚአብሔር ስንት ነገር እሱ ነው ከጎን ያለው። ጭራሽ ሌላ ወንድ ቤትሽ አመጣሽ ወይን ቁጭ ብለሽ ትጫለሽ። እኔ ጋር ያደረግሽውን ነገር ድጋሚ ሌላ ሰው ጋር ታደርጊያለሽ። ቦታ እንኳን በቀየሽ ሌላ ቦታ ሆቴል እንኳን ቢሆን አይገርመኝም። ሄለን ገና ማለት ነው እኔና አንተ ቀለበትን ቦታ ታስታውሳለህ አይደል? እዛ እንገናኛለን። ገና ታየዋለህ። ደግሞ ስርዓት አድርጊ ሄለን። እኔ ካንቺ አልጠብቅም። ይሄን ያክል ለእኔም ይሄን ያህል ማሳየትሽ
በጣም አዝኜብሻለሁ። በቃ ውጡልኝ። ይቅርታ የማያስፈልገው እኮ ውጡልኝ። በቃ አልፈልጋችሁም። ይሄን ያክል እንደዚህ በጣም ነው ያናደዳችሁ። ውጡልኝ። በቃ አልፈልግም። አንድ ነገር ልንገርሽ፣ ምንም የምትነግረኝ ነገር የለም። አልሰማህም። በቃ ችግር የለውም። ውጣልኝ። አልፈልግም። ምንም ነገር ተስፋ አልቆርጥም። ልንገርሽ፣ አንድ ነገር ልንገርሽ አይደለ? ይሄን ነገር አስተካክላለሁ። በሰላም ትሆኚ እንደዛ አታደርጊም ነበር። እኔ ባይዘው ወይ አንቺ ከጤናሽ አይደለም። እኔ አስተካክለዋለሁ ሁሉንም ነገር። ኪራ ተው፣ ኢትስ ኦኬ ተው። እሷ ለምትናገረው ነገር ጫፌ ልትነካ አልፈልግም። እሺ ከልብሽ አይደለም። እኔ አውቃለሁ ከልብሽ እንዳልሆነ ታውቃለህ። በቃ አልሰማችሁም። እኔ እወጣለሁ እኮ ሄለን በዚህ መንገድ አይደለም ደስታሽ የሚመለሰው። በዚህ መንገድ አይደለም ደስታሽ የምታገኘው። የሚቆጭሽ ነገር ነው እያደረግሻለሽ። ሊገባሽ ይሄን ሁሉ ነገር የምናደርገው ላንቺ ነበር። አልገባሽም። በቃ እኔ ለሁሉም አዝኜብሽ ይሄን ሁሉ ነገር እኮ ከኔ ጋር ያሳለፈችው ነገር በቃ ያው እንሂድ። በቃ ከሌላ ሰው ጋር ቤት ውስጥ ወረን ታስቀምጣ ከሌላ ሰው ጋር ውጡልኝ። አልፈልግም። ማናችሁንም አልፈልግም። በቃ ውጡልኝ። ምንም አይቆጨኝም። ቻው። የህይወት አጋር የለኝ ቀርቦኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤ